الحمد لله والصلاة والسلام على سيد المرسلين وعلى آله وصحبه ومن والاه نخلص النية لله تبارك وتعالى. ባለፈው ደርሳችን አራት حروف النواصبዎችን የሚነስቡ ሐርፎችን በራሳቸው ማለት ነው የሚነስቡ አራቶችን ተመልክተናል። ዛሬ ደግሞ የምናየው ከነሱ ቀጥሎ አን የምትቀጠልባቸውን የምትቀደርባቸውን አሁን ወደፊት ከምንጠቅሳቸው ሐርፎች ቀጥላ አን በመቀደር አን በመደበቅ ከነሱ ቀጥሎ ያለው ፊዕል መንሱብ እንዲሆን መንሱብ ይሆናል። ከነሱ ቀጥሎ ያለው ፊዕል ማለት ነው በማን ነው መንሱብ የሚሆነው? ቢአኒል ሙቀደራህ ነው። ሙቀደር በሆነችው አን ማለት ነው። የተደበቀች በሆነችው አን ከነዛው ወደፊት ከምንጠቅሳቸው ፊደሎች ቀጥሎ አን በመደበቅ ሙቀደር በመሆን ፊዕሉ መንሱብ ይሆናል። እኒህ ሐርፎች ደግሞ እነማን ናቸው? አን የምትደበቅባቸው ከነሱ ቀጥሎ ከተባለ ወላሙ ከይ ወላሙ الجحود وحتى والجواب بالفاء والواو የመጨረሻዋ ደግሞ ወአው አውናት እነዚህ ናቸው። ከነዚህ ቀጥሎ ከነዚህ አሁን ከቀራሁላችሁ ሐርፎች ቀጥሎ አን በመቀደር ፊዕሉ መንሱብ ይሆናል። የመጀመሪያዋን ስናይ ወላሙ ከይ ላሙ ከይ ናት። ላሙ ከይ የምትባለዋ ማለት ነው። ላሙ ከይ እታች ቁጥር ላይ ወረዱ ማዕናዋን ማለት ነው። ላሙ ከይ የምትባለዋን ማዕናዋን ይፈታልናል። فتوحة القيومية ላይ ምን አለ? شرع في النواصب التي يكون النصب بعدها بأن مضمرة አን ከዚች ከሚጠቀሱት ሐርፎች ቀጥላ አን ሙድመራ በመሆን ነው በመደበቅ ነው ፊዕሉ መንሱብ የሚሆነው ማለት ነው። ወህሷ ደግሞ ላሙ ከይ ናት። ላሙ ከይ ማለት ማናት ከተባለ ላሙ ከይ የምትባለዋ ማናት? وهي اللام الموضوعة للتعليل ላሙ ከይ የምትባለዋ ማናት? ለተዕሊል የተቀመጠችው ላም ማለት ነው። ተዕሊል ብሎ ማለት ትናንትና ተመልክተናል። ተዕሊል ብሎ ማለት ያ ድርጊት ለምን እንዴት ተሰራ ምክንያቱን ገላጭ የሆነችው ላም ማለት ነው። ግልጽ ነው። ምክንያቱን የምትገልጸው የሆነችው ላም ማለት ነው። ላሙ ከይ ናት። وهي اللام الموضوعة የተቀመጠች ላም ናት للتعليل ለተዕሊል ማለት ነው። ለተዕሊማት ያ ድርጊቱ የተሰራበትን ምክንያት ለመግለጽ የተቀመጠችው ላም ማለት ነው። ወኡዲፈት ተጠጋች ይችላል ማለት ወደ ማን ነው የተጠጋችው? ላሙ ከይ የከይ ላም ተብላኮ ከይ ሙዳፍ ላሙ ሙዳፍ ከይ ሙዳፍ ኢለይ ተባይ ይች ከይ ላም የምትባለዋ ላሙ የምትባለው ወደ ማን ተጠግታለች? ኢዳፋ ተደርጋ ወደ ከይ ኢዳፋ ተደርጋ። ለምንድን ነው ኢዳፋ የተደረገችው? ወኡዲፈት ኢላ ከይ لأنها قد تخلفها في إفادة التعليل ይች ላም የምትለዋ ወደ ከይ የተጠጋችበት ምክንያቱም አንዳንዴ ይች ከይ የምትለዋ ሐርፍ ማለት ነው ተዕሊልን በመጥቀም ላም ቦታ ላይ ስለምትገኝ ነው። ላምን ተክታ ስለምትመጣ ይች ከይ የምትባለው አንዳንዴ ተዕሊልን በመጥቀም ላምን ተክታ ስለምትመጣ ላሙ ከይ ተብላለች። ግልጽ ነው። ላሙ ከይ የተባለችበት ምክንያቱ ይች ላም ምንድናት? መጀመሪያ ላሚቱ ምንድናት? ተዕሊልን የምትጠቅም ላም ናት። ተዕሊልን የምትጠቅም ላም ኢላን ምክንያትም ማለት ነው። ይሄ ድርጊት የተሰራበትን ምክንያቱን ለማሳወቅ የተቀመጠች ላም ማለት ነው። ላሙ ከተዕሊል ብሎ ማለት وهي اللام الموضوعة للتعليل وأضيفت تتقاج لام مضاف كي مضاف إليه ስለሆነ ማለት ነው። مضاف ማለት ተጠጊ ማለት ነው። وأضيفت تتقاج لا كي ወደ ከይ ከተጠግታለች። ለምንድን ነው ወደ ከይ የተጠጋችው ከተባለ لأنها እሷ ይች ከይ የምትለዋ ተخلفዋ ተተካታለች في إفادة التعليل تعليልን በመጥቀም ስለምትተካት ነው ማለት ነው። ግልጽ ነው። ወደ ከይ የተضየፈችበትን ምክንያቱን ገለጸልን። ግልጽ ነው።
ለምሳሌ ምንን ይመስል نحو جئت لأزورك አላችሁ جئت لأزورك جئت መጣሁ لأزورك አያችሁ ይቺ ላሙ ከይ ትባላለች ላሙ ከይ ትባላለች لأزورك فعሉ ተነስቧል لأزورا ራ ብለን መጨረሻ የፊዕሉ መጨረሻ ራናት እኮ አይደል እሷ ፈትህ ናት በማን ነው ፈትህ የሆነው አን ከዚህ ከላሙ ከይ ቀጥላ በመቀደሯ ነው በመደበቋ ነው መንሱብ የሆነው ሊአዙረከ ብለናል እኮ ሊአን አዙረከ እንዳለ ቀደር ነው ግልጽ ነው ሊአን አዙረከ ይችላሚቷ ከላሟ ቀጥላ መቀደሯ መደበቋ በጀዋዝነት ነው ግልጽ ማድረግም ትችላለህ ግልጽ ማድረግም ትችላለህ ጃኢዝ ነው ልትደብቃትም ትችላለህ ግልጽ ልታደርጋትም ትችላለህ ከዚህ ከላሟ ቀጥላ ማለት ከላሙ ከይቀጥላ ይቻን ግልጽ መሆኗ ይበቃል ግልጽ አለ መሆኗ ይበቃል ጃኢዝ ነው እንደፈለክ ሊአን አዙረከ ማለትም ትችላለህ ሊአዙረከ ማለትም ደብቀህ ያችን አኗን ናሲባ የሆነችውን አን ድብቅ አድርገህም ሊአዙረከ ማለትም ትችላለህ ስለዚህ ይሄ ፊዕል መንሱብ ሆነ ማለት ነው ለምንድነው መንሱብ የሆነው ምክንያቱም ከላሙ ከይቀጥላ አን ስለተቀደረች ማለት ነው ቢአኒል ሙቀደራ ሙቀደር በሆነችው አን መንሱብ ሆኗል ማለት ነው ይሄ ፊዕል ግልጽ ነው ሊአዙረከ ወአርዳከ ሙቀደር ነው ወአርዳከ ትናንትናው ላይ እንዳየነው ወአድዑከ ወአድዑከ ነው የምንለው ወአድዑከ ሊአን አድዑከ ነምን ዋውም በፈትህ ነው የምናደርገው ወአርሚስ ሰብዓ ስትሉ ጅእቱ لأرميس سبعة እንዳላችሁ ቀድር ነው ለያ ሙዕተል ለሆኑት ነው እነዚህ ምሳሌው ወአርዳከ ስንል አሊፍ መጨረሻው ለሆነው ፊል ወአድዑ ስንል ደግሞ ዋው ለሆነው ወአርሚ ስንል ደግሞ ያ ለሆነው ማለት ነው ግልጽ ነው አሁን እዚህ ላይ ሊአዙረከ ስንል ላሚቷ ማን ትባላለች ላሙከይ ትባላለች ማለት ነው ግልጽ ነው ያለፈችው ከይ ጋር እንዳይምታታባችሁ እሺ ላሙከይ የምትባለው አይች ላሙከይ ላም ወደ ከይ እኮ ተጠግታለች አይደል ተጠግታለች እኮ ለምንድነው ወደ ከይ የተጠጋችው ከተባለ አንዳንዴ ይች ከይ የምትባለው ነገር ተዕሊልን በመጥቀም ተዕሊል ብሎ ማለት ድርጊቱ የተከሰተበትን ምክንያት በመጥቀም ስለምትተካት ነው ላምም ማለት ነው ላም ወደ ከይ የተጠጋችበት ምክንያቱ መጀመሪያው ላይ ግን የትናንትናው ደርሳችን ላይ ማለት ነው ከይ ብለናል እኮ አይደል ወከይ ከይናት ብለናል አይደል ይቺ ከይ ምንድናት ይቺ ከይ መስዶርያ ትባላለች ያለፈው ደርሳችን ላይ ማለት ነው መስዶርያ ናት ያቺ ከይ ያለፈችው ማለት መስዶርያ ያንን ፊዕሉን ወደ መስዶር የምትቀይረዋ ከይ ናት ያለፈው ላይ ማለት ነው ራሷ ናት የምትነስበው አን ሙቀደራት ሆነም ከሷ ቀጥላ ይቺስ አሁን ያለን በላሙ ከይ የምትባለውማ ላምናት ወዲየ ከየተደየፈችው ለምን እንደተጠጋችው ከተባለ አንዳንዴ ተዕሊልን በመጥቀም ወደ መስዶር በማዞር አይደለም አያችሁ ተዕሊልን በመጥቀም ነው ላምን ተከታ ስለምትመጣ ነው ግልጽ ነው ያቺ ያለፈችውስ ያቺማ ከይል መስዶርያ ናት መስዶርያ ያንን ፊዕል ወደ መስዶር የምትቀይርናት እንጂ ተዕሊልን የምትጠቅም አይደለችም ግልጽ ነው እንዳይደበላለቅባችሁ ያለፈው ጋር በየነው ግልጽ ነው ያለፈችዋ ከይል መስዶርያ ትባላለች እሷ ላይ ላሙ ተዕሊል ይገባል ግልጽ ነው ከይል መስዶርያ ላይ ማለት ነው ያ ላሙ ተዕሊል ደግሞ ሙቀደርም ሊሆን ይችላል ዛሂርም ሊሆን ይችላል ብለናል ተናንተና የዛሬው ላይ ግን ወላሙ ከይ ላሙ ከይ ናት ይቺ ላሙ ከይ የምትባለዋ ማና ከተባለ ይቺ ላሚቷ ተዕሊልን የምትጠቅምናት ምክንያቱን የምትጠቅምናት ይቺ ከይስ ከይ ደግሞ ላም የምትለዋ ወደ ከይ ተጠግታለች ለምንድን ነው የተጠጋችው አንዳንዴ ይቺ ላሟን ከይ ተክታት ትመጣለች ተዕሊልን በመጥቀም ማለት ነው ግልጽ ነው መስዶርያ አይደለችም ማለት ያለፈው ጋር ልዩነታቸው በደንብ ግልጽ ሊሆንላችሁ ይገባል ያቺ መስዶርያ ናት ይቺ ደግሞ ተዕሊልን የምትጠቅመው ከይ ናት አንድ አይነት አይደለም ስለዚህ ላሙ ከይ ናት ከላሙ ከይ ቀጥሎ የሚመጣው ፊዕል መንሱብ ነው የሚሆነው በማን በአን ማለት ነው በአን ሙቀደረተን አን ተቀደረ መቀደሯ ደግሞ አን ጀዋዝ ነው
በቃ ነው በቂ ነው በውጁብነት አይደለም ብትፈልግ ግልጽ ማድረግ ትችላለህ ብትፈልግም ደግሞ ኢድማር ማድረግ መደበቅ ትችላለህ ማለት ነው ሌላው ደግሞ ወደ ሁለተኛው እንሸጋገር ወላሙል ጁሁዲ ላሙል ጁሁር ናት ደግሞ ጁሁድ ላሙል ጁሁድ ከላሙል ጁሁር ቀጥሎ የሚመጣው ፊዕልም እንደዚሁ ምን ይሆናል መንሱብ ይሆናል ለምንድነው መንሱብ በማን ነው መንሱብ የሚሆነው ከተባለ በማን ነው መንሱብ የሚሆነው ቢአኒል ሙቀደረቲ በዕደ አን ነው ከአን በኋላ ከላም በኋላ ከላሙል ጁሁር በኋላ ቀጥሎ ማለት ነው አን በመቀደሯ ምክንያት ያ ፊዕሉ መንሱብ ይሆናል በዚህ በላሙል ጁሁድ አይደለም መንሱብ የሚሆነው ይልቁንስ ከላሙል ጁሁድ ቀጥሎ አን በመቀደሩ ምክንያት ያ ፊዕሉ መንሱብ ይሆናል ላሙል ጁሁድ የምትባለው ማናት ከተባለ ወላሙል ጁሁድ ያለ ፍቱሃቱል ቀዩምያት ላይ ማለት ወሄ ላሙል መስቡቀቱ ቢካነ ካነ በሚለው ድርጊትና ያች ካነ ደግሞ አልመንፍየቲ የተነፈየች ቢማ በማ ማለት ነው ካነ የሚለው ፊዕል ይቀደማል ያ ካነ የሚለው ፊዕል ደግሞ በማን የተነፈየሁ ነው በማ ማለት ነው አው ቢየኩን ወይን ደግሞ የኩን በሚለው ፊዕል የተቀደመች አልመንፍየቲ የኩን የምትለዋ ደግሞ የተነፈየች ቢለም በለም ማለት ነው እንደውም በሽዕር መልኩ አድርገው وعرفها بعضهم ببيت واحد በአንድ ቤት በአንድ ግጥም ከፊሎች ገልጸዋታል ይችላሙል ጁሁድ የምትባለዋን ማለት ምንድን ብለው وكل لام قبله ما كان او لم يكن فبالجحود بانا እቺ እንደው ላሙል ጁሁድን ለማወቅ እቺ ግጥም በጣም ምርጥ ታሪፍ ናት ላሙል ጁሁድ ብሎ ማለት ማን ነው ከተባለ وكل لام ማንኛውም ላም ነው ቀብለሁ ከሱ በፊት ማካና ያለ ማለት ነው ማካና የተቀደመ የሆነ ማለት ከሱ በፊት ማካና ካለ ማካና የሚለው ፊዕል ማለት ነው የተቀደመ የሆነ ማ ናፊያናት ማስተባበያ ማለት መንፍየ ብሎ ማለት የምታስተባብለው አላ ማካና አልሆነም ባለፈው ጊዜ አልሆነም እያለች የምታስተባብል ድርጊቱን የምታነፈይ ማ ማለት ነው ተቀጥራበታለች እኮ ማካና አልሆነም የሚለው ከሷ በፊት ያለ ላም አው ለምየኩን ወይም ደግሞ ማለት ነው ለምየኩን ስንል እኮ የኩን እኮ ሙዳሪ ነው እኮ አይደለም እንደ እዚህ የኩን ላይ ማን ገብቷል ለም ገብቷል የምታነፈየው ዓለም ናት አስተባባይ ትባላለች ወደፊት ይመጣልናል ለምየኩን ትላላችሁ አልሆነም ማለት ነው አልሆነም ለምየኩን የሚለው መንፍይ የሆነው ቃልና ማካነ የሚለው የተቀደማት ማንኛውም ላም ፈቢል ጁሁዲ ባና ጁሁድ መሆኗ ግልጽ ይሆናል ማለት ነው ጁሁድ ብሎ ማለት ምን ማለት ነው መንፍይ ማለት ነው መንፍይ ማለት ነው ጁሁድ ብሎ ማለት የተነፈየ ማለት ነው የተነፈየ ማለት ይሄን ነፍ የሚባለው ነገር ይሰማ ጁሁደን ይባላል የተነፈየ ማለት የተስተባበለ ማለት ነው ይሄ ነገር አልሆነም ብለህ ስትል ይሄ መንፍይ ያደረከው ማለት ነው ይሄ ነገር እንደዚህ አልተከሰተም ስትል ይሄ ምን ይባላል ጁሁድ ይባላል ይሄንን ነገር መከሰቱን አነፈየ አስተባበልክ ማለት ተቃወምክ ማለት ነው ግልጽ ነው ማንኛውም ላም ከሱ በፊት ማካነ የሚለው ፊዕልና አው ለምየኩን የሚለው ፊዕል ከተቀደመ ይችላማ ምንድናት ማለት ነው ፈቢል ጁሁዲ ባና ጁሁድ الባና ላሙል ጁሁር መሆኗ ግልጽ ይሆናል ማለት ነው ግልጽ ነው ስለዚህ ይቺ ላሙል ጁሁድ የምትባለዋ ካነ ሆኖ ፊዕሉ ካነ ማዲ ነው እኮ አይደለ ማዲ ሆኖ ይሄ ካነ ማዲ ሆኖ በማ የተነፈየ ከሆነ ወይም ሙዳሪ ሲሆን ደግሞ ካነ ምን ይሆናል የኩን ይሆናል እኮ አይደለ ይሄ የኩን የሚለው ሙዳሪ በለም ተነፍይቶ እሷን ከተቀደማት ማለትም ተቀድሟት ከመጣ ከሱ ቀጥላ ደግሞ ይችላም ከመጣች ምን ይባላል ላሙል ጁሁድ ይባላል ማለት ነው ግልጽ ነው ይችላም ላሙል ጁሁድ ተብላ ትጠራለች ቃይዳዋ ነው ይሄ መመሪያዋ ነው ግልጽ ነው መመሪያዋ ነው ላሙል ጁሁድ መሆኗን ማወቅ ከፈለጋችሁ
መጀመሪያ ከሷ በፊት የተቀደመው ፊዕል ምንድነው? ካነ ሆኖ ማዲ ሆኖ ካነ ሆኖ በማ የተነፈየ ከሆነ ወይም ደግሞ የኩኑ ሆኖ በለም የተነፈየ ከሆነ ላሙል ጁሁድ መሆኗን ታረጋግጣላችሁ ማለት ነው። ከሷ ቀጥሎ ያለው ፊዕል እንግዲህ ምን ይሆናል? መንሱብ ይሆናል። በማን ነው መንሱብ የሚሆነው? ቢአን ሙድመረተን በእደረ ላሙል ጁሁድ ከላሙል ጁሁድ በኋላ አን ሙቀደር በመሆኑ ማለት ነው። ለምሳሌ እዛታች አሁን የቀራነው ላይ ከሽሩ ቀጥሎ ምሳሌዎችን የቁርአን ምሳሌዎችን ጠቅሷል። بشرط كون فاعل ما قبلها وما بعدها واحدا علينا هن እንኳን ተወሰፈ ይላል። نحو ምሳሌ ለምሳሌ وما كان الله ليعذبهم وما كان الله አያችሁት وما كان ما ናፊያ ትባላለች የምታስተባበልናት ያ ይሄ ድርጊት አልሆነም ብላ ማለት ነው። ካነ ፊዕሉ ማዲ ነው። አያችሁት ካነ በማን ተነፊቷል? በማ ተነፊቷል። ካነ አላሁ ከዛ በኋላ ማን መጣች? ካነ በማ ተነፈየ በኋላ ማን መጣች? ሊዩዓዚበሁም መጣ። ያትላሚቱ መጣች ከስራ ሁና ሊዩዓዚበሁም አያችሁት መንሱብ ሆኗል። ሊዩዓዚበ በነው የምናየው ባኮ መንሱብ ነው አይደለ? በማን ነው መንሱብ የሆነው? በላሙል ከላሙል ጁሁር ቀጥላ ይቺ ላሚቷ ላሙል ጁሁር መሆኗን እናረጋግጣለን። ለምንድን ነው የምናረጋግጠው? ለምንድን ነው እርግጠኛ ምን ሆነው? ምክንያቱም ካነ በማ ተነፊቶ እሷን ስለተቀደመ ከሱ ቀጥላ እሷ ስለመጣች ይችላል ስለመጣች ላሙል ጁሁር ናት። ከላሙል ጁሁር ቀጥሎ ደግሞ ማን ሙቀደር ይሆናል? አን ሙቀደር ትሆንና ፊዕሉ መንሱብ ይሆናል ማለት ነው። ሊአን يعذبهم እንዳለ ቀድር ነው ማለት ነው። ግልጽ ነው። ስለዚህ ይህ ፊዕል ሊዩዓዚበሁም ያለው ከአን ቀድሮ ማለት ነው። ከአን ቀጥሎ ይሄ ከላም ቀጥሎ አን ሙቀደራ ስለሆነች ነው ይሄ ፊዕል መንሱብ የሆነው። አሁን የካነ በማ ተነፊቱ አየን። ለም የኩን الله ليغفر لهم ስንል ለም የኩን الله ليغفر لهم ለም የኩን አያችሁ የኩኑ እኮ ፊዕል ሙዳሪ ማለት በለም ተነፈየ አልሆነም ተብሎ ማለት ነው። ከዛ በኋላ አላህ ሊየግፊረ ለሁም ይችላሙል ጁሁድ ትባላለች። ለምንድን ከለም የኩን ቀጥላ ስለመጣች ማለት ነው። ከሷ ቀጥላ እንግዲህ አን ሙድመራ በመሆኑ ፊዕሉ መንሱብ ይሆናል ማለት ነው። ከቁርአን ውጭ ሌላ ባለ ምሳሌ ደግሞ ይሄው ወነሑ ማ ካነ ዘይዱን ሊየድሪበ አምረን አያችሁት ማ ካነ በምን ተነፈየ በማ ዘይዱን የካነ ስሟን እናደርገዋለን ሊየድሪበ ስንል ማለት ነው። አያችሁ ይችላሙል ጁሁድ ትባላለች። ለምንድን ካነ በማ መንፍይ ሆኖ ስለተቀደማት ማለት ነው። ላሙል ጁሁድ ናት። ከሷ ቀጥሎ እንግዲህ አን ሙቀደራ ናት ሙድመራ ናት። ከዛ ፍዕሉ መንሱብ ይሆናል ሊየድሪበ ይባላል ማለት ነው። እሺ አሁን ወደፊት እንቀጥራለን። ላሙከይ ናት ወላሙል ጁሁዲ ላሙል ጁሁር ናት ማለት ነው። ላሙል ጁሁድን እንግዲህ በዚህ መልኩ ማወቅ ማረጋገጥ እንችላለን ማለት ነው። እሺ ከዛ ሶስተኛ ደግሞ ሐታ ናት ማለት ነው። ሐታ የምትለዋ ማለት ነው። ሐታ የምትለዋም ፊደል ከሷም ቀጥሎ ፊዕሉ ምን ይሆናል? መንሱብ ይሆናል ማለት ነው። በማን ነው መንሱብ የሚሆነው? ከሐታ ቀጥሎ አን ሙቀደር በመሆኗ ማለት ነው። ከሐታ ቀጥሎ አን ሙቀደር በመሆኗ ነው። እታች ላይ ቁጥር ላይ ምን አላችሁ? ሸረሑ ላይ ወሐታ الجارة المفيدة للغاية ለጋያ ማለት ነው። እቺ ሐታ ብዙ አይነት ማዕና አላት። ብዙ አይነት ማዕና አላት። ከማዕናዎቿ መካከል ጋያን የምትጠቅምበት ቦታ አለ። ጋያን መጨረሻ ማለት ነው። አይሊ ከውኒ ማ ቀብለሃ ينتهي عند حصول ما بعدها ማ ቀብሏ ከሷ በፊት ያለው ከሷ ቀጥሎ ያለው መጨረሻ ላይ የሚያበቃ ከሆነ ማለት ነው ምን ይባላል? እንዲህ አይነቱ ጋያ ይባላል። ለማ ቀብሏ መጨረሻ የሆነ ማለት ነው። ግልጽ ነው። አልጃረቱ ሐታ الجارة ሐታ الجارة ማለት ነው።
የምትጀርረዋ ሐታ ማለት ነው አልሙፊደቱ ሊልጋየቲ ያች የምትጀርረዋ ሐታ ደግሞ ጋያን መጨረሻን የምትጠቅመው የሆነች ማለት ነው አይ ሊከውኒ ማቀብለሃ ለምንድነው ጋያ የተባለችው ሊከውኒ ማቀብለሃ ያ ማቀብሏ ስለሆነ ነው ينتهي የሚያበቃ እንደ ሁሱሊ ማባዕደሃ ከሷ ቀጥሎ ያለው ጋን የሚያበቃ ስለሆነ ነው ማለት ነው فما بعدها غايه له ከሷ ቀጥሎ ያለው እንግዲህ ከሷ በፊት ላለው እንደ መጨረሻ ይሆናል ማለት ነው وهذا هو الغالب فيها وعلامتها حينئذ ملك ለምሳሌ ወደ ምሳሌው እንሄድ لن نبرح عليه عاكفين حتى يرجع إلينا موسى አያችኋቸው እነዚህ ሰዎች ምን አሉ መሰላችሁ የነብዩላህ ሙሳ አለይሂ ሰላም ተከታዮች ናቸውና ያንን ዒጅልን እኮ እንትን ብለው ነበር አምልከው ነበር ዒጅልን ማለት ነው ወፈንን አምልከው ነበር እኮ የነብዩላህ ሙሳ አለይሂ ሰላም ተከታዮች ሙሳ ሳሚሪ ሰርቶላቸው ማለት ነው ምን አሉ እነሱ ሃሩን ወንድማቸው እንግዲህ ነግረዋቸው አረ ተው አታምልኩ የኢሽራክ ቢላህ ነው ይህ አላህ አይደለም ብለው አስተምረዋቸው ነበር እንቢ አሉ ከዛ በኋላ እነዚህ ሰዎች ምን አሉ ለነብረሃ عليه عاكفين በሱ ላይ የተገዛን ከመሆን እሱን አምልኮት ያደረግን ከመሆን አንተውም አሉ እማንተው እስከመቼ ድረስ ነው حتى يرجع إلينا موسى ወደኛ እስከሚመለስ ድረስ ማለት እስከሚመጣ ድረስ አንተውም አሉ እንገዛዋለን አሉ አያችሁት حتى يرجع ስንል حتى يرجع إلينا موسى حتى ቀጥሎ እኮ ፊዕሉ መንሱብ ሆኖ حتى يرجع ስንል ማለት ነው በማን ነው መንሱብ የሆነው ከሐታ ቀጥሎ አን ሙቀደራ በመሆኗ ማለት ነው መንሱብ የሆነ በማን ነው በአኒል ሙቀደራ ነው ማለት ነው ሙቀደራ በሆነችው አን ነው حتى يرجع إلينا موسى ይሄ አሁን حتى يرجع إلينا موسى የሚለው ላለፈው ምንድነው ጋያ ነው መጨረሻ ነው ምክንያቱም እነዛ ሰዎች ምንድነው ያሉት ለነብረሃ عليه عاكفين እሱን ከመገዛት ወደ ኋላ አንልም አሉ እስከመቼ ድረስ ነው ጋያው መጨረሻውን ምንድነው ያደረጉት የሙሳ መመለስ ነው ያሉት ሙሳ እስከሚመለስ ድረስ እንገዛለን ማለት ነው አያችሁ ለማቀብላ ከሐታ በፊት ላለው ከሐታ በኋላ ያለው ምን ሆኗል ጋያ ሆኗል መጨረሻ ሆኗል ይህንን ዒጅልን ይህንን ወይፈን የምናመልከው አሉ ነብዩላህ ሙሳ እስከሚመጡ ድረስ ነው ማለት የነብዩላህ ሙሳ መምጣት እንግዲህ የማምለካቸው መጨረሻ ሆነ ማለት ነው አሁን እዚህ ላይ ለነብረሃ عليه عاكفين حتى يرجع إلينا موسى የሚለው ከሐታ በፊት ያለው ጋያው መጨረሻው ማን ነው የሙሳ መመለስ ሆነ ማለት ነው حتى الجارة المفيدة للغاية ያለንም ይህ ነው ማለት ነው ግልጽ ነው حتى الجارة እቺ ሐታይቱ ጃራ ናት የምትጀርናት ከሷ ቀጥሎ የሚመጣውን ፊዕል ጀር የምታደርግናት ግልጽ ነው ሑሩፉል ጀሮች ላይ ያለፈው ላይ አልጠቀሰልንም ግልጽ ነው ግን ወደፊት የምትጠቀስበት ቦታ ይመጣል በያስባለሁ ኢንሻአላሁ ተዓላ እዛ ላይ እናየዋለን حتى يرجع إلينا موسى حتى الجارة ما እቺ حتى الجارة ተባላይ ከሷ ቀጥሎ አን ሙቀደር በመሆን يرجع የሚለው ፊል መንሱብ ሆኗል ማለት ነው ወደፊት ለምሳሌ ሊሰጠን ነው ወነህው አለ ከቁርአን ውጭ ማለት ነው ለየክሙለ ኢማኑል መርኢ حتى يصوم አያችሁት እዚህ ላይ በደንብ ግልጽ የሆነ ምሳሌ ሰጡን ምን የሚል ለየክሙለ ኢማኑል መርኢ የአንድ ሰው ኢማኑ ሙሉ አይሆንም حتى يصوم እስከሚጾም ድረስ ማለት ነው አያችሁ የማቀብሉ ማሟያ የኢማኑ ማሟያ መጾሙ ወይም ደግሞ መስገዱ እነዚህን የመሳሰሉ መልካም ስራዎች መስራቱ ይሆናል ማለት የኢማኑ ማሟያ ለየክሙለ ማለት አይሞላም ኢማኑል መርኢ የአንድ ሰው ኢማኑ ሙሉ አይሆንም የተስተካከለ ኢማን አይኖረውም
حتى يصوم እስከሚጾም ድረስ ማለት ነው የሱመ የሚለው እንግዲህ መንሱብ ነው እኮ አይደለ በማን ነው መንሱብ የሆነው ከሐታ الجارة ቀጥሎ ጃራ ከሆነችው ሐታ ቀጥሎ አን በመቀደር ነው ሐታ አየሱመ እንዳለ ቀድር ነው ማለት ነው አን ሙቀደር ሆና የሱመ የሚለውን ፊዕል መንሱብ አድርገዋለች ጋያኮ ሆኗል አይደል አልሆነም እንደ የማቀብሉ እኮ መጨረሻው ማለት ኢማኑ የሚስተካከልበት የሚሞላው መቼ ነው ጋያው ሲጾም ነው ማለት ነው ጋያ ሆኗል አልሆነም መጨረሻ እኮ ሆኗል የኢማኑ መሟያ እስልምና ያዘዛቸውን ግዴታ ያደረገባቸውን ነገር ሲፈጽም ነው ማለት ነው ግልጽ ነው የማቀብሉን እንግዲህ ያንን ጎዶሎ የነበረውን ማሟያ ሆነ ማለት ነው ከሐታ ቀጥሎ የሚመጣው ሌሎችም ማዕናዎች ወይም ደግሞ ምሳሌዎች አሉ ወደፊት ለኛ ግን ይሄ በቃናል وحتى حتى ናት ማለት ነው ከሐታ الجارة ቀጥሎ ማለት ነው ከሐታ الجارة ቀጥሎ የሚመጣውን ፊዕል በአን ሙቀደራ በሆነችው አን መንሱብ ይሆናል ሌላኛው ደግሞ والجواب بالفاء والواو والجواب بالفاء والواو والجواب بالفاء والواو የሚለው ደግሞ እታች ላይ ወረዱ والجواب بالفاء والواو የሚለው ሸራሑ ላይ ማለት ነው ምን አለ መሰላችሁ ሸራሑ ላይ والجواب بالفاء والواو على يعني الفاء والواو الواقعتين في الجواب መልስ የሚደረግ والجواب جواب ማድረግ بالفاء በፋእና والواو በዋው መልስ ማድረግ ነው እኮ ማዕናው እንደው ቀጥታ ሲተረጎም ማለት ነው በፋእና በዋው መልስ እኮ አይደረግም በፋእና በዋው ሳይሆን መልስ የሚደረገው መልስ ላይ ከወደቁ ዋውና ፋ በኋላም ፊዕሉ መንሱብ ይሆናል ቢአን ሙቀደረተን አን በመቀደሯ ነው የሚሆነው ትክክለኛው አፈሳሰር አሁን በተረጉምኩላችሁ መንገድ ነው ግልጽ ነው ልክ ሸረሁ ላይ እንደፈሰረው ማለት ነው يعني الفاء والواو الواقعتين የተገኙ የሆኑት ዋውና ፋ ማለት ነው በኋላ ፊል ጀዋቢ ጀዋብ ላይ ማለት ነው ጀዋብ ላይ መልስ ላይ ማለት ነው የተገኙ ከሆኑት ዋውና ፋእን በኋላ ፊዕሉ መንሱብ ይሆናል ማለት ነው እዚህ ላይ ደግሞ ፋ ሲባል ዋው ሲባል ዝም ብሎ ማንኛውም ፋ ማንኛውም ዋው አይደለም ፋ ሲባል ሰበብያን ምክንያትን የምትጠቅመው ዋው ናት ምክንያትን የምታስጠቅመው ፋ ናት የሚፈለግበት ዝም ብሎ ማንኛውም ፋ አይደለም ምክንያትን ሰጪ የሆነች ምክንያትን ገላጭ የሆነች ፋ አለች ከሷ በኋላ ማለት ነው ዋው ደግሞ ማንኛውም ዋው አይደለም እንደ ማንኛውንም ዋው ስናገኝ ከሷ ቀጥሎ ያለውን መንሱብ እናደርጋለን አይባልም ማንኛውም ዋው ናት መዕያን አብሮነትን የምትጠቅመው ዋው ማለት ነው ግልጽ ነው ፋ ሲባል ሰበብያ ማለት ነው ሰበብያ ምን ማለት ነው ሰበብያ ሲባል ከሷ በፊት ያለው ምክንያት ነው ከሷ ቀጥሎ ላለው ግልጽ ነው ይሄው እንደውም ወደፊት ወልሙራዱ ቢልፋኢ ፋ በማለት የሚፈለገው አለ አልፋኡ ሰበብየቲ ፋኡ ሰበብያን ነው ማለት ሰበብን የምትጠቅመው ፋ ናት ማለት ነው እዚህ ቦታ ላይ የምትፈለገው ከሷ ቀጥሎ ፊዕሉ መንሱብ የሚሆነው ከየትኛው በኋላ ነው ከፋኡ ሰበብያ በኋላ ነው ማለት ነው ፋኡ ሰበብያ ብሎ ማለት ምን ማለት ነው ከተባ አይል ፋኡል ሙፊደቱ ጠቃሚ የሆነችው ፋ ማለት ነው አነማ قبلها ከሷ በፊት ያለው ሰበቡን لما بعدها ከሷ በኋላ ላለው ምክንያት እንደሆነ ከምታስጠቅመው ፋ በኋላ ማለት ነው አይል ፋኡል ሙፊደቱ የምታስጠቅመው ፋ ማለት ነው አነማ قبلها ከሷ በፊት ያለው ከሷ በፊት ያለፈው ማለት ነው ሰበቡን ምክንያት ነው ማለትን لما بعدها ከሷ ቀጥሎ ለሚመጣው ምክንያት ነው ማለትን ከምታስጠቅመው ፋ በኋላ ፊዕሉ መንሱብ ይሆናል ቢአን ሙቀደረተን ማለት ነው አያችኋት ይቺ ፋ ሰበብያ የምትሆነው እንግዲህ መሃል ላይ ገብታ ነው
ከኔ በፊት ያለው ምክንያት ነው ከኔ በኋላ ለሚመጣው ማለትን ሰበብያን ምክንያትን የምትጠቀም ፋዕናት ማለት ነው ሲቀጥል ደግሞ ምን አለ ወልሙራዱ የሚፈለገው አለ ዋው በማለት ደግሞ والمراد المفيدة للسببية مع العطف لأنها ينتوت ከዛ ደግሞ ወደፊት ስለዋው ደግሞ እንሂድ እታች ላይ ወርዳችሁ ደግሞ ወልሙራዱ ቢልዋዊ ይላል ነው በማለት ደግሞ እዚህ ቦታ ላይ ምንድነው የሚፈለገው ወልሙራዱ ቢልዋዊ ዋውል መዕየቲ መዕያን የምትጠቅመው ዋው ናት ዋው ነው ማለት ነው መዕያን የሚጠቅም ዋው ነው እዚህ ቦታ ላይ የሚፈለገው መዕያ ማለት ምን ማለት ነው አብሮነት ሙሰሐባ ማለት ነው ምን አለ አይል ሙፊዲቱ የምትጠቅመው ማለት ነው አግኝታችሁታል አይደል ስለዋው የፈአን ብዙ ዝርዝር ሊያመጣ ነው ያንን ትቸው ነው ያለፍኩት ወልሙራዱ ቢልዋዊ ዋውል መዕየቲ የሚለው ላይ ነው የምትገቡት ዋውል መዕያ ነው የሚፈለገው ዋው ሲባል እዚህ ቦታ ላይ ይቺ ዋውል መዕያ የምትባለው ማን ናት አይል ሙፊዲቱ የምትጠቅም የሆነች ናት አነማ ቀብለሃ ከሷ በፊት ያለው ሙሳሂቡ ሊማ بعدها ከሷ ጋር የተቆራኘ ነው ሙሳሂብ ነው ባንድ አብሮ የተቆራኘ የተያዘ ነው ማለት ነው የምትጠቅም ማለት ነው ግልጽ ነው ባንድ አብሮ የተቆራኘ ነው ማለትን የምትጠቅም ናት ማለት ነው ይቺ ዋው ወይም ደግሞ ይቺ ፋ ሰበብያ ሆና ዋዊቱ ደግሞ መዕያ ሆና ከነሱ ቀጥሎ ፊዕሉ መንሱብ የሚሆነው መቼ ነው የት ቦታ ላይ ሲወርቁ ነው ከተባለ ቦታ አላቸው ያ ቦታቸው ደግሞ 9 ቦታ ላይ መልስ ሆነው አጁባ ሆነው ሲወርቁ ነው 9 ቦታ ላይ ማለት ነው 9 ቦታ ላይ 9 ነው ቦታቸው የሚመጡበት ማለት ከነሱ ቀጥሎ ፊዕሉ መንሱብ የሚሆነው እኒህ 9 ቦታዎች ላይ ነው ግልጽ ነው ከነዚህ ከ9 ቦታዎች ውጭ አይደለም ማለት ነው እኒህ 9 ቦታዎች ናቸው እነዚህ 9 ቦታዎች ደግሞ ትንሽ ሰፋ ሊልባችሁ ይችላል አላሁ አለም ወልጀዋቡ ቢልፋኢ ወልዋዊ ግን አንድ ምሳሌ ልስጣችሁ ታይ ላይ ምን አላችሁ መሰላችሁ والمراد من وقوعهما في الجواب وقوعهما في أجوبة على المواضع 9 6 ቦታዎች ላይ ጀዋብ ሆኖ መውደቃቸው አልመሽሁረት ያለ መጅሙዓቲ እነሱ የታወቁ ናቸው የተሰበሰቡ ናቸው في قول بعضهم ከፊሎች ንግግር ላይ ተሰብስበዋል አለ እነዛ 9 ጀዋቦች እነማን ናቸው ከተባለ ሙር ወንሃ ሙር ማለት ከትዕዛዝ በኋላ ማለት ነው ለትዕዛዝ ጀዋብ ሆኖ የወደቀ ላይ ማለት ነው ለትዕዛዝ አዘኸው ለዛ ለትዕዛዝ መልስ ሆኖ የወደቀ ላይ ማለት ነው ወንሃ እክልክላትም ላይ ማለት ነው ከልክለኸው ከዚህ ከክልክላት በኋላ የወደቁ ዋውና ፋ ማለት ነው ወድዑ ዱዓ ደግሞ ይሄ ዱዓ ነው የሚፈለግበት ማለት ነው ዱዓ ማድረግ ወሰል ከጥያቄ በኋላ ጠይቀህ ወዕሪድ ብሎ ማለት ደግሞ በሊን በሪፍቅ መጠየቅ ማለት ነው በቃ በእዝነት በተሞላበት መልኩ ከጠየቅ በኋላ የምትገኘው ዋው ወይም ደግሞ ፋ ማለት ነው ሊሐድህም ብሎ ማለት ደግሞ بالعنف والشده ነው በእዝነት በርህራሄ ሳይሆን በቃ በሽዳ በጥንካሬ በኃይል ከጠየቅ በኋላ ማለት ነው ተመነ ከተመኘህ በኋላ ወርጁ ምኞት ማለት ነው ተመነማት መመኘት ነው ወርጁ መከጀል ተመንና ወርጁ ወደፊት የሚመጣበት ቦታ አለ እዛ ላይ እናየዋለን ከዛ ከነፍይም በኋላ ማለት ነው ቀርከሙላ 9 ሞልቶልሃል ከነዚህ በኋላ የወደቁ ፋእና ዋው ናቸው ማለት ነው ግልጽ ለነዚህ ሁሉ እዚህ ኪታቡ ላይ ምሳሌ ሰጥቷችኋል ኢንሻአላህ በሌላ ጊዜ በደንብ አድርገው ግልጽ ሲሆንላችሁ የእያንዳንዳቸው ምሳሌ እናየዋለን ግልጽ ነው አሁን ግን እንህን ያዟቸው ሙር ወንሃ ወድዑ ወሰል ወዕሪድ ሊሐድህም ተመነ ወርጁ ከذاك النفي ቀርከሙላ ከነዚህ በኋላ ጀዋብ ሆነው ከወደቁ ነው ማለት ነው ግልጽ ነው
ያ ፊዕል ከነሱ ቀጥሎ መንሱብ ይሆናል የሚባለው ማለት ወይም ደግሞ ሰበብያነትን ጠቅመው ፋኢቷ ሰበብያነትን ጠቅማ ዋዊቷ ደግሞ መዕያነትን ጠቅማ ፊዕሉ መንሱብ የሚሆነው ከነዚህ ከዘጠኞች በኋላ ሲሆን ነው ማለት ነው። ከነዚህ ሙር ከትእዛዝ ለምሳሌ ሙር ስትሉ ወንሃ ክልክላት ወድዑ ዱዓ ነው። ይሄ ደግሞ ወሰል መጠየቅ ወዕሪድ ስትሉ ደግሞ ቢሪፍቅ ነው በሊን በገርነት በለዘብተኝነት ከጠየቅ በኋላ ማለት ሊሐድህም ብሎ ማለት ደግሞ በቃ ቢሽዳ ማለት ቢልኡንፍ በኃይል ከጠየቅ በኋላ ማለት ነው። ተመነ መመኘት ወርጁ መከጀል ከዛከ አነፍዩ ነፍዩም እንደዚሁ ነው። ቀርከሙላ ሞልቶልሃል 9 ማለት ከነዚህ በኋላ ከመጡ ነው ምሳሌዎች። ለምሳሌ ለመጀመሪያው ነኝ አልአወሉ የመጀመሪያው ሚንሃ ከሷ ከነዚህ ከዘጠኞች ማለት ነው። አልአምሩ አምር ነው። አምር የሚላችሁ ሙር ያላችሁትን ነው። ሙር ለምሳሌ ወሆ ጠለቡ ሚነል አዕላ ኢለል አድና አምር የሚባለው በአረበኛ ምንድነው? ትእዛዝ የሚባለው ወሆ ጠለቡ መፈለግ ነው። ሚነል አዕላ ከላይ ማለት ነው። ኢለል አድና ወዴታይ ማለት ነው። ከላይ ያለው የታችኛውን ሲያዘው አምር ይባላል። ግልጽ ነው። አምር ይባላል። አምር የሚባለው ምንድነው? ከላይ ያለው ማለት ነው። የታችኛውን ሲያዘው ለምሳሌ አላሁ ተባረከ ወተዓላ የበላይ ነው እኮ አይደለ? እኛን ያዘናል አምር ይባላል። ለምሳሌ የበላይ የሆነ ሰው አለ ከበላያችን የሆነ ሰው ማለት ነው። እሱኛ ለምሳሌ ባለስልጣኖች ሊሆኑ ይችላሉ የበላይ ናቸው እኮ አይደል? እነሱ እኛን ማዘዛችን ምን ይባላል? አምር ይባላል። ግልጽ ነው። አምር ይባላል። እኛ የበታች የሆነ ሰው ደግሞ የበላይን ማዘዝስ ዱዓ ነው የሚባለው ነው የሚሉት። ለምሳሌ እኛ አላህን ማለት ነው አላህን እኛ ምን እንላለን? ለምሳሌ አላሁመ ግፊር እንላለን እኮ አይደል? እግፊር እያልን ነው እኮ ማረን እያልን ነው እኮ አይደል እንዴ? እግፊር እኮ ማለት ማረን እያልን እኮ እያዘዝነው ነው አላህን። ይሄ ምን ይባላል? ዱዓ ነው የሚባለው። እንዲህ አይነቱ ማለት ነው። እኛ እኮ የበታች ነን። አላሁ ተባረከ ወተዓላ የበላይ የሆነ ጌታ ነው። እኛ የበታች የሆን ነው አላሁ ተባረከ ወተዓላ መጠየቃችን ምንድነው የሚባለው? ትእዛዝ አይባልም፣ ዱዓ ነው የሚባለው። ዱዓ ይባላል። ግን አላሁ ተባረከ ወተዓላ እኛን ማዘዙ ምን ይባላል? አምር ይባላል። አንድ አይነት ሙተሳዊ የሆኑ ሰዎችስ መታ አንደኛው ማዘዙ ኢልቲማስ ይባላል በአረበኛ። ለምሳሌ አንድ አይነት የሆነ ሰዎች ደረጃችን አንድ አይነት ደረጃ ላይ ያለን ሰዎች አንደኛችን ያዛል እኮ አይደለ? ይሄ ምን ይባላል? ኢልቲማስ ይባላል። መፈላለግ ማለት ነው። እኔ ከሱ ፈለኩኝ እሱ ከኔ ፈለገ። ግልጽ ነው። ይሄ ነው በአረበኛ እንዲህ አይነት ተፍሲሎች አሉት። አምር የሚባለው እንግዲህ እዚህ ኪታባችን ላይ በፈሰረው መሰረት አምር የሚባለው ከላይ ያለው የበታቹን ሲያዘው አምር ይባላል። ምሳሌው አለ አቅቢል ፈኡህሲነ ኢለይከ። አሁን እዚህ ላይ አቅቢል ስትልቆ ዙር እያለ ነው። ዙር ለምሳሌ በላይ የባለስልጣን ሊሆን ይችላል አይደል? አቅቢል ይለዋል፣ ዙር ይለዋል። ለምንድን ፈኡህሲነ ኢለይከ? አያችሁት? ለመዞሩ ከፋ በኋላ ያለው ምን ሆነ? ምክንያት ሆነ ማለት ነው። ውጤት ሆነ። ከፋ በፊት ያለው ምክንያት ሆነ። ከፋ በኋላ ላለው አቅቢል ስትሉ ዙር ስትሉ ትእዛዝ ነው እኮ አይደለም እንዴ? ይሄ ትእዛዛችሁ ምንድነው? ሰበብ ነው፣ ምክንያት ነው፣ ቀስቃሽ ነው። ፈኡህሲነ ኢለይከ ጥሩን ነገር መልካምን ነገር እንዲውልልህ ማለት ነው። መልካምን ነገር እንግዲህ እንዲውልልህ አንተ ምን ማድረግ አለብህ? መጀመሪያ ኢቅባልን ማስገኘት አለብህ፣ መዞር አለብህ። ግልጽ ነው። ስለዚህ ከፋ በፊት ያለው ምንድነው? ሰበብ ነው። ያ መዞርህ ማለት ነው። ከፋ በፊት ያለው ሰበብ ነው። ከፋ በኋላ ያለው ሊገኝ ዘንድ ያንተ መዞርህ ሲገኝ ከሱ ኢህሳኑ መልካም ነገር መስራቱ መዋሉ ይገኛል ማለት ነው። አቅቢል ዙር ፈኡህሲነ ኢለይከ። አያችሁት? ፈኡህሲነ ኢለይከ ይች እንግዲህ ይች ፈአዋ ጀዋብ ላይ ነው፣ ጀዋቡል አምር ላይ ነው የወደቀችው። ትእዛዝ መልስ ላይ ነው የወደቀችው ማለት ነው። ፈኡህሲነ ኢለይከ አቅቢል ብሎ ያዘናል እኮ አይደለ? አቅቢል ብሎ ያዘናል። ለአቅቢል ጀዋቡ ምን ይሆናል? ፈኡህሲነ ኢለይከ
ወደ አንተ ኢህሳን እንዲውል የሚለው ጀዋብ ይሆናል ማለት ነው። ይቺ ፋኢቷ እንግዲህ ሰበብያ ትባላለች። ሰበብያ ብሎ ማለት ምን ማለት ነው? ማቀብሏ ከሷ በፊት ያለው ከሷ በኋላ ላለው ምክንያት የሆነ ማለት ነው። አሁን እኮ እዚህ ላይ መዞሩ ነው እኮ አይደል ምክንያት የሚሆነው ኢህሳን እንዲያደርግለት መልካም ነገር እንዲያደርግለት እኮ መጀመሪያ መዞር አለበት። ምሳሌው እንግዲህ ይሄንን ይመስላል ማለት ነው። ወይም ደግሞ ምን ማለት ትችላላችሁ? በፋ ቦታ ዋውንም ማድረግ ትችላላችሁ። አው ወኡህሲነ ኢለይከ ማለትም ትችላላችሁ። ግልጽ ነው። አሁን እንግዲህ ወደፊት ኢዕራቡን ያቀርብላችኋል። ምሳሌችን ታደረኩላችሁ ሰፋ ባለመልኩ ወደፊት ያደር እየቀራችሁ ስትመጡ ሌሎች ነገራቶች ያወቃችሁ ስትመጡ ዕውቀታችን ሲሰፋ እነዚህ ነገራቶች ግልጽ ይሆኑልን ይመጣሉ ኢንሻአላሁ ተዓላ በሌላ ጊዜ በደንብ አድርገን የምናያቸው ይሆናሉ ማለት ነው። እዚህ ድረስ ከተረዳ ነው ይህንን አሁን ያልኳችሁን ከተረዳችሁ ዋው ማዕናዋን ለምሳሌ ካወቃችሁ ታኡ ሰበብያ ወልዋውል ማዕያ የሚለውን ይህንን ማዕናውን አሁን የነገርኳችሁ ማዕናውን ተረዱት። ከዛ በኋላ እነዚህ ዘጠኞችን መዋዲዖች ደግሞ በሌላ ጊዜ በደንብ አድርጎ ግልጽ ይሆነልናል። አሁን እዚህ ላይ ማዕናውን እንረዳው። ግልጽ ወልጀዋቡ ቢልፋኢ ወልዋዊ የሚለው ማዕና ማለት ነው። የዚህን ማዕና ማለት ነው። እዚህ ላይ ማዕናው ምንድነው? ወልጀዋቡ ቢልፋኢ ወልዋዊ ብሎ ማለት ማዕናው ምንድነው ከተባለ እሸረሁ ላይ ምን ብሎ ፈስሩላቸው? የኒ አልፋአ ወልዋው አልዋቂዓተይን የተገኙ ሆኑ ፊል ጀዋቢ ጀዋብ ላይ የተገኙ ሆኑ መልስ ላይ የተገኙ የሆኑ ዋውና ፋ በኋላም አንድ ፊዕል ከመጣ መንሱብ ይሆናል ማለት ነው። ፋ ሲባል ዋው ሲባል ምንድነው የተፈለገው? የትኛይቱ ፋ ናት የትኛይቱ ዋው ናት ከተባለ ወልሙራዱ ቢልፋኢ አልፋኡ ሰበብየቱ ፋኡ ሰበብያ ናት። ፋኡ ሰበብያ ብሎ ማለት ምን ማለት ነው? አይል ሙፊድ አይል ፋኡል ሙፊደቱ ጠቃሚ የሆነችው ፋ አነማ ቀብላ ከሷ በፊት ያለው ሰበቡን ምክንያት መሆንን ሊማ بعدها ከሷ በኋላ ለሚመጣው ምክንያት መሆንን የምትጠቅመው ፋ ማለት ነው። ከዛ በኋላ ስለ ዋው ደግሞ እንመልከት። ወልሙራዱ ቢልዋዊ ዋው በማለት የሚፈለገው ዋውል መዕየቲ ዋውል መዕያ ናት። ማንኛው መዋድ የለም። ዋውል መዕያ ብሎ ማለት ምን ማለት ነው? አይል ሙፊደቱ የምትጠቅመው ዋው ናት። አነማ ቀብለሃ ከሷ በፊት ያለው ሙሳሂቡን የሚወደ የተቆራኘ ነው ማለት ሊማ بعدها ከሷ ቀጥሎ የሚመጣው ጋር ማለት ነው። ግልጽ ነው። ይህንን ማዕናውን ካወቅን እነዚህ ደግሞ ፋአና ዋው ጀዋብ ላይ የሚወርቁት 8 ቦታዎች ላይ ነው። 8 ቦታዎች ደግሞ ሙር ወንሃ ወድዑ ወሰል ወዕሪድ لحظهم ተመነ ወርጁ ከዛ ከነፍ ይቀርከሙ ላይ የሚባሉት እነዚህ ናቸው ማለት ነው። እነዚህን ደግሞ ሰፋ ባለ መልኩ በሌላ ጊዜ ኢንሻአላሁ ተዓላ የመጨረሻው ማን ነው? ወአው አውናት ማለት ነው። አውናት አው የምትለዋ ከሷ ቀጥሎ አን በመቀደር ፊዕሉ ምን ይሆናል? መንሱብ ይሆናል። እታች ላይ ተመልከቱ ሸርሑ ላይ ማለት ነው። ወአው يعني أن من النواصب للفعل المضارع فعل المضارع كمن الثبوت مكاكل أو التي ياتش أونات أو أونات التي صارم بمعنى إلا يهونتشو مالنا أو بمعنى إلا تونا لي يإلا معنى የምትሰጥ አው አለች። ዝም ብሎ ማንኛውም አው አይደለም። ይዘው የኢላ ማዕና ያላት አው ማለት ነው። ለምሳሌ ምን ትላላችሁ? ነህው ለአቅቱለና አልካፊራ ትላላችሁ። ካፊርን እገላለሁኝ አላችሁ። አው ዩስሊማ አያችኋት? አው ዩስሊማ ከአው ቀጥሎ ዩስሊማ የሚለው ፊዕል መንሱብ ሆነ ማለት ነው። ይቺ አው በምን ማዕና ናት? በኢላ ማዕና ናት። ምን እንዲያለ ቀድር ነው? ለአቅቱለና አልካፊራ ኢላ አዩስሊማ እንዲያለ ቀድር ነው። ካፊርን እገላለሁ ወላሂ ካፊርን እገላለሁኝ የሚሰልም ቢሆን እንጂ ይቺ አው የምትለዋ ኢላ የሚልን ማዕና ትሰጣለች። ኢላ አዩስሊማ እንዲያለ ቀድር ነው። ይቺ አው ቢማዕና ኢላ ሆነች ማለት ነው። ወይም ደግሞ አንዳንዴ ቢማዕና ኢላ ሳትሆን
አው ቢማዕና ኢላ የሚልን ማዕና ትሰጣለች። ለምሳሌ ምን ይመስል ነሑ ለአልዘመነከ እይዘሃለሁኝ አለቅህም እከታተልሃለሁ ማለት ነው። ለአልዘመነከ ብሎ ማለት ወላሂ አለቅህም እከታተልሃለሁኝ ይዘሃለሁ ማለት ነው። በህርክበት ብትሄድ አታመልጠኝ ማለት ነው። ለአልዘመነከ እይዘሃለሁኝ ማለት ነው። ከዚያ ማን መጣ ለአልዘመነከ ብላችሁ አው ተቅዲየኒ ሐቂ أو تقضيني حقي لألزمنك أو تقضيني حقي الزلاهن أو تقضيني سنل ما نية سنل الزلاي أو تقضي سنل ما أو تقضي نمنلو أو تقضيني نمنلو تضاد قطلا يالچو ያ ፈትህ ነው የምናደርጋት አው ተቅዲየኒ ነው የምንለው። ይቺ አው በምን ማዕና ናት ከተባለ በኢላ ማዕና ናት። በአው ቦታ ማንን ትጠቀማላችሁ? ኢላ የምትለዋን ማዕና ኢላ የሚለውን ለፍዙን ራሱ ቁጭ ማድረግ ትችላላችሁ። በኢላ ማዕና ናት። ለአልዘመነከ ኢላ ማለት ትችላላችሁ። በአው ቦታ ኢላ ቁጭ ኢላን እንደ አው ቦታ ላይ ማለት ነው። ለአልዘመነከ ኢላ አንተ ቅዲየኒ ሐቂ ማለት ትችላላችሁ። ይቺ አው በምን ማዕና ሆነች? በኢላ ማዕና ሆነች እዚህ ቦታ ላይ ማለት ነው። እቅድሙ ላይ ግን ለአቅቱለነ الكافر አው ዩስሊመ ሲባል አው በምን ማዕና ናት? ኢላ አዩስሊመ በኢላ ማዕና ነበረች። አሁን እዚህ ቦታ ላይ ደግሞ ለአልዘመነከ ኢዛሃለሁ አለቅህም أو تقضيني حقي أو تقضيني بلو مالت من مالتنا إلى أن تقضيني حقي حقين بانت لا يالين حق اسكمتكفل درس مالتنا بانت لا يالين حق اسكمتسطي درس علقهم يقبهبت بتقبا የሚለውን ይመስል ማለት ነው። ስለዚህ ይቺ አው የምትለዋ ቢማዕና ኢላና بمعنى إلانا بمعنى إلا كهونج فعلو كالساقطلو يالو منصوب يሆናል በማን ቢአን ሙድመረተን አን ሙድመር በመሆን በመደበቋ ፊዕሉ ከሳቀጥሎ ያለው መንሱብ ይሆናል ማለት ነው። ለምሳሌ እንመልከት። ለምሳሌ አሁን አይተነዋል። አሁን ያየነውን መስል ለአቅቱለነ الكافر አው ዩስሊማ የሚለው አሁን እዚህ ላይ አው የምትለው በማዕና ምንድናት ብላ ኢላናት ከሷ ቀጥሎ ያለው ፊዕል መንሱብ ሆነ ዩስሊማ ስንል ማለት ሚሙ በፈተሃ ሆኗል እኮ አይደል? በማን ነው መንሱብ የሆነው? ከአው ቀጥሎ አን ሙድመር ስለሆነ ነው። ሙድመራ ስለሆነ ስለተደበቀች ነው አናት የነሰበችው። ይቺ አው ደግሞ በምን ማዕና ናት? በኢላ ማዕና ናት። ወደፊት ደግሞ አው ቢማዕና ኢላ ወይም ደግሞ በኢላ ማዕና ሆነ ነሑ ለአልዘመነከ ይዛሃለሁ አው ተቅዲየኒ ሐቂ ተቅዲየኒ ስትሉ ምን ሆኗል? መንሱብ ሆኗል እኮ አይደል? እንቱን ነው የምታውት ብያችኋለሁኝ አይደለ? ከዷት ቀጥላ ያለችውን ያ ነው የምታውት። እሷ ምንድናት? ፈትህ ናት። አው ተቅዲየኒ ስንል ማለት ነው። አው ተቅዲየኒ ሐቂ ስንል ይቺ አው ቢማዕና ኢላ ሆነ ፊዕሉ ደግሞ ከአው ቀጥሎ አን በመቀደር መንሱብ ሆኗል ማለት ነው። እነዚህ አሁን የጠቀስናቸው ስንት ናቸው? ላሙከይ ወላሙል ጁሁዲ ወሐታ ወልጀዋቡ ቢልፋኢ ወልዋዊ ወአው እነዚህ አሁን የጠቀስናቸው ከነሱ ቀጥሎ አን በመቀደሯ ሙድመር በመሆኗ በመደበቋ ፊዕሉ መንሱብ ይሆናል ማለት ነው። እነዚህን አሁን በጠቀስኩላችሁ መንገድ ማዕናቸውን እንያዛቸው። ዘርዘር ያለ ማዕና አላቸው። ኢንሻአላሁ ተዓላ እንደማ ነኩኑ ሚን አልአቅያ ጠንከር በምንል ሰዓት ሁሉንም እንደርስለታለን። አሁን እዚህ ላይ ግን አሁን የጠቀስኩላችሁ ማዕናቸውን ብቻ እንያዛቸው። ግልጽ ነው።
ለምሳሌ እቺ ላሙከ የምትባለዋ ምንድናት የሚለው ላሙል ጁሁድ የምትባለዋ ወሐታ ሐታ የምትባለዋ ደግሞ ምንድናት ወልጀዋቡ ቢልፋኢ ወልዋው የሚለው ማዕናቸው ማለት ነው ወአው አው የምትለዋም እንደዚሁ ከሷ ቀጥሎ መንሱብ የሚሆንባቸው ፊዕሎች ማዕናቸው በምን ሆኖ ነው የሚለው አሁን በጠቀስኩላችሁ መንገድ በደንብ አድርጋችሁ ተከርሯቸዋላችሁ ዝርዝር መሳኤላቸው ደግሞ ኢንሻአላህ ይመጣልናል አሁን እንግዲህ ነዋሲቦችን ጨርስ ፊዕሉል ሙዳሪዕን የሚነስቡት እነዚህ አስሮች ናቸው አሁን የጠቀስናቸው ማለት ነው እነዚህ አስሮች ደግሞ በራሳቸው የሚነስቡ አሉ ባለፈው ደርሳችን ያየናቸው አራቶች ከአራቶች ውጭ አሉት ደግሞ ቢአን ሙቀደረተን بعدهن ከነዚህ ከቀሩት ሐርፎች በኋላ አን ሙድመራ የተደበቀች በመሆን ፊዕሉ መንሱብ ይሆናል ማለት ነው አሁን እንግዲህ ነዋሲቦችን አወቅ ባለፈው ደርሳችን ላይ ባቡል ኢዕራብ ላይ ስለ ነዋሲብ እኮ ቀርተን ነበር አይደለ ስለ ነዋሲብ ቀርተን ነበር እኮ የነስብ ምልክት ነስብ የሚያደርግ ሲገባበት አላመተ ነስብ ፈትሐ ይሆናል አላመተ ነስብ አሊፍ ይሆናል ብለናል እኮ አይደለ እነዚህ ሲገቡበት ነው እንግዲህ ያ ፊዕል መንሱብ የሚሆነው ወይም ደግሞ ያ ስም መንሱብ የሚሆነው እነዚህ ሲገቡበት ነው ግልጽ ነው እነዚህ ካሉ እንግዲህ ፊዕሉ መንሱብ ነው ማለት መንሱብ የሚያደርጉት እነዚህ ናቸው ግን መንሱብ በሚሆን ሰዓት ምልክቱ ምንድነው የሚለው ደግሞ አልፎልናል ለምሳሌ ነጠላ የሆነ ስም እኒህን ነስብ የሚያደርጉ ሐርፎችን ብታስገቡበት ምልክቱ ምንድነው የሚሆነው ነስብ የሚያደርጉ ሐርፎችን አስገባችሁበት ነጠላ ስም ላይ አንድን የሚያመላክት ስም ላይ ምንድነው የሚሆነው የነስብ ምልክቱ ፈትሐ ይሆናል ማለት ነው ግልጽ ነው ባለፈው ላይ እንግዲህ መንሱብ ይሆናል ብለን ነበር መንሱብ የሚሆነው መቼ ነው የሚለው እኮ ጥያቄ ሆነብን ነበር እኮ አይደል እነዚህ ናቸው መንሱብ የሚያደርጉት ማለት ነው አላሁ ተባረከ ወተዓላ በሰማነው ነገር ተጠቃሚ አላህ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።